ጢሞቴዎስ ማለት የስሙ ትርጉም እግዚአብሔርን የሚያከብር ማለት ነው። ሕይወቱ ከስሙ ጋራ የተያያዘበት ሰው ነው። አንዳንድ ጊዜ ስማችን ሌላ ነው፣ ሕይወታችን ደግሞ ሌላ ይሆናል። በነገራችን ላይ ጢሞቴዎስ እናቱ ጁሽ ስለሆነች የጢሞቴዎስ ሕይወት ከመጽሐፍ ጋራ ከማንበብ ጋራ የተያያዘ ነው። በነገራችን ላይ እንደዚህ አይነት ሕይወትን ፌስ ያደረጉ እንደዚህ አይነት ቻሌንጅን ፌስ ያደረጉ ሰዎች ከመጽሐፍ ቅዱስ ብዙ ናቸው። ለምንድን ነው የጠመዱት? ዮሴፍ ወረኛ ስለነበረ? ዮሴፍ ክፉ ስለነበረ አልነበረም። በዕድሜ ምናቸው ስለነበረ ነው? ታናሻቸው ስለነበረ ነው። ሁል ጊዜ ለአንድ ክፉ አክሽን የሚያነሳሳን ነገር የሰዎችን ፍጻሜ ባለማወቃችን ነው። ብዙ ጊዜም እንደምናገረው የኛም ደግሞ ትልቁ ቻሌንጅ ስለ ራሳችን ያለን ሜንታሊቲ ነው። ስለ ራሳችን ያለን አመለካከት ነው። አንተ እኮ you are anointed አላሉትም ዳዊትን፣ ግን የቅባት ታሪክ አለው። ዳዊት ግን እንደዚህ አለ። ለእናንተ የምመክረው ምክር ይሄ። ዳዊት ግን ዘወር አለና ለሳኦል እንደዚህ ብሎ ነገር፣ እናቴ ትሙት እመነኝ ይህን ሰውዬ እጥለዋለሁ አይደለም ያለ፣ እመነኝ አይደለም ያለ፣ ታሪክ ነው የነገረው። I have a best experience yesterday አንበሳ ገድያለሁ፣ ድብ ገድያለሁ አለ። ሃሌሉያ! እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር። ወደ እግዚአብሔር ቃል ልሂድ። አንድ ክፍል አነባለሁ ዛሬ። ትንሽ እንደ መግቢያ የሚሆን ነገር ተናግሬ ጢሞቴዎስን በእነዚህ 2-3 እሁድ የጢሞቴዎስን መጽሐፍ የምናይ ይሆናል እና በድንገት ከመሃል ነው የምጀምረው። የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። ንቀትን እንቃወማል። ስለዚህ ነገር ነው የማወራው። ብዙ ጊዜ ከመጽሐፍ ቅዱስ ውስጥ ብዙ የማይተረክ ሲተረክም ብዙ የማይሰማ ሰው ጢሞቴዎስ ነው። ጢሞቴዎስ ግን አሁን ከዚህ በኋላ በምንካፈለው ወይም ደግሞ በታሪክ ውስጥ በነበረው ሙቭመንት ወይም ደግሞ በጥሪው በሕይወቱ ምስክርነት በጣም ትልቅ ሚና ያለው ወደኛ ሕይወት ስንተረጉመው ወይም ወደኛ ሕይወት ስናመጣው እጅግ በጣም ሊያበረታን የሚችል ታሪክ ያለው ሰው ነው ጢሞቴዎስ በዜግነት ግሪካዊ ነው። በአባቱ ግሪካዊ ነው፣ በእናቱ ደግሞ የጂውሽ ሰው ነው። ጢሞቴዎስ ማለት የስሙ ትርጉም እግዚአብሔርን የሚያከብር ማለት ነው። ኦነሪንግ ጋድ የሚል የስም ትርጉም ይዟል ጢሞቴዎስ እና ሕይወቱ ከስሙ ጋራ የተያያዘበት ሰው ነው። አንዳንድ ጊዜ ስማችን ሌላ ነው፣ ሕይወታችን ደግሞ ሌላ ይሆናል እና እኔ ስሜ ኢንፍሉዌንስ ሲያደርግብኝ አይቻለሁ። ስሮ the time ፍቅር የሚለው ስም በጣም ላይ ተጽዕኖ ሲያደርግ አየዋለሁ እና ስሜ በጣም ይጫነኛል እና ጢሞቴዎስ የሚለው ስም ኦነሪንግ ጋድ ወይም ደግሞ እግዚአብሔርን ያከበረ ሰው ነው እና ሊስትራ በምትባል ሲቲ የተወለደ ለመጀመሪያ ጊዜ የጢሞቴዎስ ስም ሜንሽን የተደረገው ሐዋርያት ሥራ ምዕራፍ 14 ላይ ጳውሎስ የመጀመሪያ ሚሽኑን በሚያካሂድበት ጊዜ ነው። ያ ታሪኩ ብዙ ዲቴል በሚቀጥሉት ሳምንታት እናየዋለን። ጢሞቴዎስ በጣም የሚገርም ክርስቲያን ብቻ ሳይሆን he is the man of principle የፕሪንሲፕል ሰው ነው። የመርህ ሰው ነው። መርህን የሚወድ ሰው ነው። ብዙዎቻችን ምናልባት አሁን ብቆጥር ከጉባኤው አንድ ወይም ደግሞ 2 ሰው ነው የፕሪንሲፕል ሰው። I'm telling you በተለይ ደግሞ ለኛ ለኢትዮጵያውያኖች respecting ወይም attracting the principle it is very difficult። እንደፈለግን ሆነን በቤተ ክርስቲያን ውስጥ የመመላለስ ቴንደንሲ ነው ያለን እንጂ በፕሪንሲፕል በስርዓት
የማደግ ወይም ደግሞ የመኖር ቴንደንሲ ብዙ የለንም። ጢሞቴዎስ ግን የፕሪንሲፕል ሰው ነው። በነገራችን ላይ ጢሞቴዎስ እናቱ ጁሽ ስለሆነች በጁሽ ካልቸር ውስጥ አይሁዶች የሚያደርጉት ነገር ምንድን ነው? እስከ 7 ዓመታቸው ድረስ ልጆቻቸውን ካልቸር ያስተምሯቸዋል፣ ባይብል ያስተምሯቸዋል፣ ታሪክ ያስተምሯቸዋል። በጣም ብዙ ነገር ይከቱባቸዋል እስከ 7 ዓመት ድረስ እና ከልጅነቱ ጀምሮ በጣም ጉድ ቡክሶችን በሚቀጥለው ሳምንት እናያለን። ብዙ መጽሐፍ ያነበበ ሰው እንደሆነ ወይም ደግሞ ማንበብም እንዳለበት በማንበብ መቀጠል እንዳለበት ጳውሎስ የሚመሰክርለት ሰው ነው። የጢሞቴዎስ ሕይወት ከመጽሐፍ ጋራ ከማንበብ ጋራ የተያያዘ ነው እና ስፒሪቹዋል ኤክስፒሪየንስ ማድረግ የጀመረው ጳውሎስን ካገኘ በኋላ ሳይሆን ከእናቱ ከልጅነቱ ጀምሮ ከእናቱ ከሌዎስ እና ደግሞ ኦይንቄ ከምትባለው ከግራንድ ማዘሩ ደግሞ የተማረ ነው። ቁጭ ብሎ የተማረ የእግዚአብሔርን ቃል የጠጣ ስርዓትን የሚያውቅ ሰው ነው ጢሞቴዎስ። ስለዚህ ይሄ ጢሞቴዎስ ምናልባት የጳውሎስ እጅ የለብኝም ማለት ይችላል። ምክንያቱም አስቀድሞ የእግዚአብሔርን ቃል የበላ ስለሆነ የተማረ ስለሆነ I can do it by myself ማለት የሚችል ፕራውድ ሊኖረው የሚችል ሰው ሲሆን፣ ነገር ግን የተማረውን ነገር ትቶት ጳውሎስ ይዞት የመጣውን ሚሽነሪ ጳውሎስ ይዞት የመጣውን ነገር ተሸክሞ የጳውሎስን ዱካ ተከትሎ የጳውሎስን ስርዓት ወይም ደግሞ ጳውሎስ የያዘውን ወንጌል አምኖበት በዛ መሄድን መረጠም። this is not anything በአገልግሎቴ ይሄ የማወራው ነገር አገልግሎት ውስጥ ስትገቡ የሆነ ካምፓኒ ሲኖራችሁ ነው የማወራው ነገር ትርጉም የሚሰጣችሁ። አንድ ወቅት ምን ገጠመኝ? እኔ ስለ ልጅነት ክብር እያስተማርኩ አሜሪካ ውስጥ ልጅነት ምንድነው በሚል ርዕስ ስለ ልጅነት እያስተማርኩ ነው። ምንድነው ሐሳቤ ዓላማዬ የነበረው የኛን ኦሪጂናል አይደንቲቲ ሰው ውስጥ መክተት ስለነበረ ሐሳቤ ኦሪጂናል አይደንቲቲያችን ምንድነው? ኃይሉ እስከምን ድረስ ነው? መወደዳችን እስከምን ድረስ ነው? እንዴት ነው መጸለይ ያለብን? አንዳንድ መንፈሳዊ ኃይሎችን የምንማረው የልጅነት ፓወር ሲገባን ነው። እሱን ወደፊት እንማራለን። ይሄንን በማስተምርበት ጊዜ ከኔ ጋራ አብሮ የሚያገለግል ሰው ተከታታይ ትምህርት ስለነበረ ማስተምረው ከኔ ጋራ የሚያገለግል ሰው በሚቀጥለው ቀን ብድግ አለና ዋናው ልጅነት አይደለም ብሎ ፕሮግራም መምራት ጀመረ። ልጅነት አይደለም ወገኖቼ፣ አባታችንን ስናቀው ነው ምናምን ማለት ጀመረ። ከዛ ሁለቱም ትክክል ነው፣ የሱም ሐሳብ ትክክል ነው። ግን የኔ ሐሳብ ከሱ ሐሳብ ስለበለጠ ሳይሆን እኔ ሐሳቤ ልጅነትን ሰው ውስጥ መክተት ነው። ከዛ ደግሞ በሌላ ፕሮግራም አባትነትን ባይሆን እከታለሁ። በቪዥን በፐርፐዝ በፕሪንሲፕል ነው ማስተምራቸው ነገሮች ሁሉ የማስተምረው። ዛሬ በልቤ ቁጭ ብዬ የሆነ ሐሳብ መጣልኝ ብዬ ሐሳብ ይዤ ወደ እናንተ አልመጣም፣ ነውር ነው። ምንድነው ለላይፍ ታይማችሁ የሚያስፈልገው? እንደ ቤተ ክርስቲያን እንደ ዜጋ ማደግ እንደሚገባው ሰው እና ፕሪንሲፕልን የሚማር ሰው ዳይናሚክ ነው። ባይዘወይ ዛሬ ከዚህ ስትወጣ የሆነ የምስራች ትሰማለህ። ከዛስ አጸደ ወለደች ይሆናል። ከዛ በቃ እንደሱ አይደለም ክርስትና፣ ራይት? እንደሱ አይደለም። ቀጥቅጠ ደብድበ ቤዝድ የሆነውን መሰረት ያለውን የእግዚአብሔርን ቃል እንድትማር ነውና ጢሞቴዎስ የፕሪንሲፕል ሰው ነው። ጳውሎስን የሚከተል ሰው ነው። የራሱን ነገር አይደለም ሪፍሌክት የሚያደርገው የጳውሎስን ሚሽን ነው። በዚህ ሚሽን ውስጥ በጣም ደስ የሚል ቅን የሆነ ሰው ሲሆን ጢሞቴዎስ ቻሌንጁን ግን አንብቤዋለሁ። መጀመሪያ ምንድነው የሚለው ጳውሎስ? ይህንን እዘዝና ምንበል አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቅ ይለዋል። ስለዚህ እንደነገርኳችሁ በጣም የእግዚአብሔርን ቃል የጠጣ ሰው ነው። he had many books አንብቧል። lack of knowledge የለበትም። የፕሪንሲፕልም እጥረት የለበትም። የሚከተል ነው። ከአለቃው ከዋናው እየሰማ የሚተገብር ሰው ነው። one of his biggest challenge ግን
ሰዎች ከእድሜው አንፃር ኮንሲደር እያደረጉ በእድሜው ልክ እየተቀበሉት ተቸገረ። ትንሽ ልጅ ስለሆነ በእድሜው ገና አስራዎቹ ቤት ውስጥ ስለነበረ ታናሽ እያሉ የተለቁ በእድሜ የተለቁ ሰዎች እሱን ሚኒማይዝ ማድረግ አሳንሶ በማየት ወንጌሉን እያወረዱበት መጣ። በነገራችን ላይ እንደዚህ አይነት ህይወትን ፌስ ያደረጉ እንደዚህ አይነት ቻሌንጅን ፌስ ያደረጉ ሰዎች ከመጽሐፍ ቅዱስ ብዙ ናቸው። ለምሳሌ ዮሴፍን ባነሳላቸው ዮሴፍ ህልምን አየ። የኔ ነዶ ቆሞ አየሁ አለ። ራይት የኔ ነዶ ቆሞ አየሁ አለ። የናንተ ነዶ ስትሰግድልኝ አየሁ አለ። ኮሊንጉን አላዩትም። እግዚአብሔር በላዩ ላይ ያሰበውን ሐሳብ አላዩትም። ወንድሞቹ ያደረጉት ነገር ምንድነው? እና እኛ ልንሰግድልህ ነው ማለት ነው ብለው እሱን መጥመድ ጀመሩ። ለምንድነው የጠመዱት? ዮሴፍ ወረኛ ስለነበረ? ዮሴፍ ክፉ ስለነበረ አልነበረም። በእድሜ ምናቸው ስለነበረ ነው? ታናሻቸው ስለነበረ ነው። ስለዚህ ከዚህ ከታናሻቸው ወንድም እንዴት እንደዚህ አይነት ማግኒፊሰንት የሆነ ፓወርፉል የሆነ ህልም ይወጣል ብለው ናቁት። ደስቲኒውን ማየት አቃታቸው። ፍጻሜውን ማየት አቃታቸው። እግዚአብሔር እንዴት እንዳየው ማየት አቃታቸው። ስለዚህ ጉድጓድ ውስጥ ጨመሩት። ሁል ጊዜ ለአንድ ክፉ አክሽን የሚያነሳሳን ነገር የሰዎችን ፍጻሜ ባለማወቃችን ነው። ሰዎች የት እንደሚደርሱ አናውቅም። እግዚአብሔር ፍጻሜያቸውን የት እንዳደረገ አናውቅ። ስለዚህ ዮሴፍን ጥለውታል። ለምንድነው የተጣለበት ምክንያት? ህልሙ አይደለም። ህልሙ ኮዝ ነው። ነገር ግን ህልሙን ለማየት እድሜው በጣም በወንድሞቹ ኮንሲደር የተደረገ የታሰበ ነበረ። ትንሽ ልጅ እንዴት የኛ አለቃ መሆን ይችላል የሚል ነበረ ወደ ጉድጓድ ያስጣለው። ሁለተኛው ሰው ደግሞ ሁላችሁም እንደምታውቁት ማን ነው? ዳዊት ነው። እነዚህ ሁለት ሰው ሜንሽን ያደረኩላችሁ ሰዎች ፍጻሜያቸው ምንድን ነበር? ዙፋን። እስቲ ዙፋን በሉ እስቲ። ዙፋን ነበር። የዮሴፍ ፍጻሜ ምንድን ነበረ? ዙፋን ነበር አይደለም? ለነገስታት ሶሉሽንን መስጠት ነበር። ነገስታቶችን መምከር ነበር፣ ማማከር። ምንድነው? in other words ዮሴፍ he was not only a prince but he was an economist too. ኢኮኖሚስት ነበረ። ኢኮኖሚን የሚያማክር ነበር። ፖቨርቲን ከምድር ላይ የሚያጠፋ ሰው ነበረ። እንዴት ምድሪቱ በኢኮኖሚ ቀድማ መሄድ 7 ዓመት ቀድማ አድቫንስድ የሆነ ኢኮኖሚክ ሲስተም ውስጥ ግብፅን መክተት እንዳለበት ያማከረ ሰው ነበረ። እስቲ ቀኝ እጆቻችሁን አንሱ። እናንተ ራሳችሁን ላታምኑት ትችላላችሁ፣ እንደዛም ላትቀበሉት ትችላላችሁ። ከዚህ ቤተክርስቲያን አውቶሪቲና ከእግዚአብሔር ችሎታ ጋር በመተባበር በኢየሱስ ስም እባርካችኋለሁ። እናንተ የምድርን ኢኮኖሚ ትቀይራላችሁ። ስለ ቤታችሁ አይደለም የማወራው፣ የኔሽንን ኢኮኖሚ ትጨምራላችሁ። ሰዎች አድቫንስድ የሆነ ህይወት እንዲኖራቸው ታደርጋላችሁ። ቅባታችሁ ለትውልድ መስራት ይጀምራል። ቅባታችሁ ለአገር መስራት ይጀምራል። ቅባታችሁ ለቤተ ክርስቲያን መስራት ይጀምራል። ቅባታችሁ ለነገስታት መስራት ምን ይላል? ይጀምራል። ሃሌሉያ። አንዳንድ ጊዜ በአንዳንድ ግሎሪ ለመገለጥ it has to be shown የሆነ ያለህበት የህይወት ሁኔታ መታየት አለበት። ዮሴፍ የፈርዖንን ኢኮኖሚ 7 ዓመት አድቫንስ አድርጎ ሲፈታለት የወጣው ከእስር ቤት ነው። it doesn't matter where he was። እግዚአብሔር አምላክ ግን ነገርን እንዲቀይር ስለጠራው ከእስር ቤት ወጥቶ ማህተሞችን መፍታት ጀመረ። አንዳንዶቻችሁ አሁን ያላችሁበትን ቦታ ትንቁት ይሆናል፣ አይመቻችሁ ይሆናል። እንዴት ከዚህ ተነስቼ እዚህ ላይፍ ውስጥ እመጣለሁ ትሉ ይሆናል። it doesn't matter ያለህበት ቦታ እግዚአብሔር እንድትፈታ ከጠራ ትፈታለህ፣ እንድትፈውስ ከጠራ ትፈውሳል። ኦ ሃሌሉያ። እንድታድን ከጠራ ታድናለህ። ኦ ሃሌሉያ። እንደዚህ ብዬ እናገራለሁ፣ ማንም ታናሽነትህን አይናቅ። ሃሌሉያ። ማንም ታናሽነትህን ምን አይበለው? አይናቅ። ብዙ ጊዜም እንደምናገረው የኛም ደግሞ ትልቁ ቻሌንጅ ስለ ራሳችን ያለን ሜንታሊቲ ነው። ስለ ራሳችን ያለን አመለካከት ነው። አንዳንድ ጊዜ ታሪካችንን ከቤተሰባችን አንጻር አያል። እኔ ደና አባት ቢኖረኝ ኖሮ፣ ደና እናት ቢኖረኝ ኖሮ። ጢሞቴዎስ
በነገራችን ላይ በጣም ደህና አባት ነው ያለው። ከነስሙ በትርጉም በሚኒንግ የወጣለት ሰው ነው። እናቱ ታሪክ አዋቂ፣ ሂስትሪ ያላት፣ ካልቸር ያላት፣ ስፒሪቹዋል ባክግራውንድ ያላት ናት። መጽሐፎችን ፕሮቫይድ ያደረጉለት ነው። he was well equipped። ግን አንዲት ቻሌንጅ አለችበት። ቻሌንጁ ይሄንን ኢኩፕድ የሆነበትን የታጠቀበትን ነገር ለፍጥረት እንዳያደርስ እድሜ ትንሽ ነው ብለው እሱን ዲስፓይስ ማድረግ ጀመሩ፣ መናቅ ጀመሩ። አንዳንዶቻችን አንዳንድ ችግር አለብን። የጢሞቴዎስ ችግሩ በኃጢአት መውደቅ አይደለም፣ መሳሳት አይደለም፣ የዶክትሪን ችግር አይደለም፣ ያለ መከተል ችግር አይደለም፣ የክርስትና ችግር አይደለም። የሚነቀፍበት ነገር ሰዎች እንዳይቀበሉት ሪጀክት እንዲያደርጉት የሚያደርጉት ነገር ምንድን ነው? እድሜው ነው። እድሜው ነው። ሁላችሁም እንደምታውቁት አንዳንድ ጊዜ በብሔሮቻችን ምክንያት ሰዎች እንደብራቸዋለን። it is hard ነገሮችን በቀላሉ ለማከናወን ችግር የሚሆንበት ጊዜ አለ። የጢሞቴዎስ ችግሩ ደግሞ እድሜው ነው፣ ብሔሩ አይደለም፣ እድሜው ነበር። አንዳንዶቻችን ደግሞ የእውቀት ችግር ሊኖርብን ይችላል። አንዳንዶቻችን ችግሮች ሰዎች ናቸው ያንን ችግር የሚሉት፣ እኛም ያንን ችግር ብለን ተቀብለነዋል። ዮሴፍ ግን ከእስር ቤት እንደወጣ ፈርዖን ህልምን አየው አለው። ህልምን አየው። 7 የከሱ ላሞች ከባህር ወጥተው የሰቡትን ላሞች ሲውጧቸው አየው። አቤቱ እኔ ማን ነኝ? ቤቴስ ምንድነው? እስር ቤት አልነበርኩምን? ይሄንን ይፈታ ዘንድ እኔ ማን ነኝ አላለም። ከእስር ቤት ነው የወጣው። ዮሴፍ ግን ታሪኩን ወደ ኋላ አድርጎ የፈርዖንን ህልም መፍታት ጀመረ። ቀኝ እጆቻችሁን አንሱ። በኢየሱስ ክርስቶስ ስም leave your history at the back። ወደ ኋላ ታሪክህን ተውና በጌታ በኢየሱስ ስም እግዚአብሔር ያለህን መሆን ጀምር። እስቲ እኔ በሉ እስቲ እስር ቤቴን አይደለሁም፣ ታሪኬን አይደለሁም፣ ብሔሬን አይደለሁም፣ እድሜን አይደለሁም፣ ኢኮኖሚን አይደለሁም። እግዚአብሔር በሉ እስቲ በእኔ ላይ ያሰበውን ያንን ነኝ። ሃሌሉያ! ይሄ ነው ዲያብሎስን የሚያፈርሰው፣ ማንነትን መቀበል። ስለዚህ ደጋግሞ ጳውሎስ ባገኘው አጋጣሚ ጢሞቴዎስን ኢንካሬጅ ሊያደርገው የሚፈልገው ነገር you have a great thing፣ ትልቅ ነገር አለ። ነገር ግን ደግሞ ሰዎች ሊያስጥሉ የሚፈልጉት ነገር አለ። እድሜህን በማስመልከት ይሄንን ነገር ሊያስጥሉ ነው። ከዛስ ምን አለው? በማስተማር ቀጥላል። ሃሌሉያ! በጎናቸው ያለውን ሰው በክብር ቀጥል በሉት። በቅባት ቀጥል፣ በጸሎት ቀጥል፣ ወደፊት በመሄድ ቀጥል። ሃሌሉያ! የእግዚአብሔርን ችሎታ በማየት ቀጥል፣ ምሳሌ በመሆን ቀጥል። ሪዳ ካሳላ ባራባ አስተምር እንጂ ማንም ታናሽነትን አይናቀው። አስተምር፣ ምሳሌ ሁን፣ ግፋ አለው። ኢየሱስ ጌታ ነው። ይሄ ወርደስ ግፋ ወደፊት። ክብር ለእግዚአብሔር። press it toward። ስለዚህ እኔ ታሪኬን አይደለሁ። ሌላው ዳዊት ነው። ዳዊት ሁለት አይነት ታሪኮች አሉት ከጀርባው። አንደኛው የእግዚአብሔር ምርጫ በላዩ ላይ፣ የእግዚአብሔር ምርጫ በላዩ ላይ። እስቲ የእግዚአብሔር ምርጫ በሉ እስቲ። አየህ፣ አንደኛው የእግዚአብሔር ምርጫ በላዩ ላይ ታሪኩ ነው። ሁለተኛ ደግሞ አንበሳና ድብ የገደለበት የተቦጫጨረበት ያም ደግሞ ታሪክ አለ። ያንን ታሪክ ይዞ ነው ወደ ጎልያድ የመጣው። ወደ ጎልያድ ሲመጣ ወንድሞቹ አንበሳ ስለመግደሉ አላወሩለትም። እግዚአብሔር እሱን ስለመጥራቱ አላወሩለትም። የነገሩት ነገር ምንድነው? እነዚያን በጎች የተውካቸው ነው ያሉት። በጣም የሚገርም ዳዊት የሚወራለት ሜንሽን የሚደረግለት ነገር ካለው አለው። ምን? እግዚአብሔር ገና ብዙ እነ ኤልያብ ታላላቆች ሳሙኤል አሳልፎ ንጉሥ እንድትሆን እግዚአብሔር ይፈልጋል ብሎ ዘይት ቀብቶታል። አኖይንቲንግ የሆነ ሂስትሪ አለው፣ የቅባት ታሪክ አለው። ወንድሞቹ ግን ያንን ደብቀውታል። በኢየሱስ ስም እሱ የሚገለጥበት ጊዜ አለ። እሱም አሁን ነው። ሃሌሉያ! ሰዎች ስለ ቅባትህ አላወሩም ማለት አልተቀባህም ማለት አይደለም። ሚዲያ ላይ አልወጣህም ማለት you are somebody regular ነህ ማለት አይደለም። in the name of Jesus ለሁሉ ጊዜ አለው፣ ለሁሉ ጊዜ አለው። አንተ እኮ you are anointed አላሉትም ዳዊትን፣ ግን የቅባት ታሪክ አለው። አንበሳና ድብ ገሏል፣ ይሰማሉ፣ ያውቃሉ። ምክንያቱም ልጅ ነው። አባባ
ዛሬ እኮ ድቡን ገነጠልኩት እኮ አንበሳ መጣብኝ እኮ ገነጠልኩት ብሎ ለአባቱ ሳያወራ ለሳኦል አላወራ። በዛ ለአርሚው አላወራ፣ አውርቷል። ቤተሰቡ ያውቃል። ይሄንን ጃይንት የሆነ የእግዚአብሔርን አደራረግ ደብቀው በጎቹን ለምን ጥላቸው መጣ? የልብህን ክፋት እናውቃለን ብለው ታናሽነቱን ብቻ አጉልተው አሳዩት። ዳዊት ግን ዘወር አለ ይላል። ዛሬ በኢየሱስ ክርስቶስ ስም ለዚህ ጉባኤ የዘወርታ ጊዜ የሆነ ከሚንቁ ሰዎች ዘወር ትላል። ታናሽነትን ከሚነግሩ ሰዎች ዘወር ትላል። እንደማትችል መስማት አይገባህም። እንደማትሰራ መስማት አይገባህም። ትሰራለህ። ሃሌሉያ። ትችላለህ። ሃሌሉያ። ትከናወናለህ። this is not a motivation speaking ሞቲቬት እያደረኩ አይደለም። እግዚአብሔር ትችላለህ ይላል። እግዚአብሔር ታደርጋለህ ይላል። እግዚአብሔር ትሰራለህ ይላል። ማንም ታናሽነትን ምን አይበለው፣ አይናቀው። ሃሌሉያ። ስለዚህ እነዚህ ሶስቱ ሰዎች ቻሌንጃቸው ምንድነው? እድሜያቸው ነበረ፣ ታሪካቸው ነበረ። ምንም እንኳን ከኢንፍሉዌንስ ጋር ምንም እንኳን ከኢምፓክት ጋር ከጥሩ ታሪክ ጋር ከጥሩ ሬፑቴሽን ጋር ቢመጡም ሰዎች ግን በዚያ በመልካም ታሪክ አልተቀበሏቸው። በጎቹን የታደረካቸው ናቁት። ዳዊት ግን እንደዚህ አለ። ለእናንተ የምመክረው ምክር ይሄ ነው። ዳዊት ግን ዘወር አለና ለሳኦል እንደዚህ ብሎ ነገረው። እናቴ ትሙት እመነኝ፣ ይህን ሰውዬ እጥለዋለሁ አይደለም ያለው። እመነኝ አይደለም ያለው፣ ታሪክ ነው የነገረው። I have a best experience yesterday አንበሳ ገድያለሁ፣ ድብ ገድያለሁ። ሃሌሉያ። ጉራ አይደለም። በኢየሱስ ክርስቶስ ስም የተደረገ ነገር ታወራላችሁ። በተአምራት ትጀምራላችሁ። እመነኝ ብላችሁ አይደለም፣ በተአምራት ተአምራቱን ታወራላችሁ። አንበሳ ገላል፣ አዎ። ድብ ገላል፣ አዎ። በል እግዚአብሔር ካንተ ጋር ይሁን ብሎ ላቀው። በኢየሱስ ክርስቶስ ስም የናቋችሁ ይለቃችኋል። ለምን? እግዚአብሔር የድል ታሪክ ይሰጣችኋል። እግዚአብሔር የክብር ታሪክ ይሰጣችኋል። ሃሌሉያ። ዘረረው ሄዶ ከዚያ በኋላ ታናሽ የተባለው ያ ሰው ወዲያውኑ ይዘፈንለት ጀመረ። ሳኦል ሺህ ገዳይ፣ ዳዊት ደግሞ እልፍ ገዳይ። ከበግረኝነት ሳኦል ብድግ አደረገው። የማን ነው ቆንጆ ወጣት አለ። እንደዚህ ጀነራል አደረገው ይላል። it is time to change your position። እኔ እየተነበይኩን ኦራባሳንዳ ባሻባ ሪካንዳ እናንተ ካልተቀበላችሁ ለራሴ ወስደዋለሁ። it is a shifting moment። የሺፍቲንግ ሞመንት ነው። ፖዚሽኖች ይቀየራል፣ ስሞች ይቀየራል፣ ታሪኮች ይቀየራሉ በጌታ በኢየሱስ ክርስቶስ ስም። ትላንት የነበርኩበት ቦታ ላይ አልሆንም። ትላንት ያስለቀሰኝ ቦታ ጋር አልሆንም። ትላንት የተሸማቀቅኩበት ቦታ ጋር አልሆንም። በክብር እቀጥላለሁ። he brought him into general። ሃሌሉያ። ጀነራል አደረገው። ኢየሱስ ጌታ ነው። እድሜ ሲበቃ ጀነራል ትሆናለህ አላለውም። አፍተር ዋን ቪክትሪ ቤተ መንግስት የሚመራ ሰው ሆነ። ምን ታውቃለህ? እግዚአብሔር አንድ የምስክርነት ቢሰጥ ምን ታውቃለህ? አንድ ተአምራት በህይወት ቢደረግ ምን ታውቃለህ? ዛሬ ከሰዓት እግዚአብሔር አምላክ ታሪክ የምትሆንበትን ታሪክ የምትጽፍበትን ታሪክ የምትሰራበትን ተአምራት ባንተ ቢያደርግ ደግሞም ያደርገዋል። ኦ ሃሌሉያ። ኢየሱስ ጌታ ነው። ማንም ታናሽነትህ ምን አይበለም፣ አይናቀው። ስትናቁ የሆነ እግዚአብሔርን የሚያነሳሳው ነገር አለ። ስትተቹ አይበቃም አይሞላም ስትባሉ እግዚአብሔር ኢንተርቪን የሚያደርግበትን ነገር ነው እግዚአብሔር የሚፈልግ። ሃሌሉያ። ከዚህ ሰው ጋር መቆም እችላለሁ ይላል። ዛሬ በጌታ በኢየሱስ ስም ራሳችሁን የናቃችሁ ጠላቶች የናቋችሁ ሰዎች የናቋችሁ እግዚአብሔር አምላክ ከእናንተ ጋር ይቆማል። ማገልገል ትችላላችሁ፣ መስራት ትችላላችሁ፣ መባረክ ትችላላችሁ፣ ማፍራት ትችላላችሁ፣ መከናወን ትችላላችሁ። ማንም ታናሽነታችሁ ምን አይበለው፣ አይናቀው። ወይም ሰጀሽን አይደለም ወይም ኖርማል የሆነ ኤሌቬቲንግ ወርድም አይደለም። it is a command። ትእዛዝ ነው። እንዳትናቅ። ኦ ሃሌሉያ። እንዳትናቅ። it is a command። በጌታ በኢየሱስ ስም የእግዚአብሔርን ትእዛዝ እናገራለሁ። እንዳትናቁ፣ እንዳትዋረዱ፣
እንዳትሸማቀቁ፣ እንዳትቆሙ፣ እንዳትደኸዩ፣ ሃሌሉያ እንዳትጨነግፉ። this is an order ነው። ማንም እንዳይንቅ፣ ማንም እንዳይንቅ፣ ማንም እንዳያስጎነብስ፣ ማንም ተራ እንዳያደርግ። it is a command, it is an order in the name of Jesus። ማንም ከኋላ እንዳያደርግ፣ ማንም ውራ እንዳያደርግ፣ ማንም ታናሽ እንዳያደርግ። it is an order hallelujah። it's a command ነው። ማንም ታናሽነትህ ምን አይበለው። he was an apostle። ጳውሎስ አፖስትል ነው። ኦቶሪቲቭ የሆነ ስልጣን ያለው ሰው ነው። በጢሞቴዎስ ላይ ከኢንካሬጅመንት ባሻገር እንዳይናቅ ኦርደር አወጣበት። እንዳትናቅ። ለምናል? በውስጥህ ዱናሚስ አለ፣ ፓወር አለ፣ በውስጥህ ጥሪ አለ። ሰው እንዳይንቅ። your victory starts when you respect yourself። ድላችሁ የሚጀምረው ራሳችሁን ማክበር የጀመራችሁ ዕለት ነው። እኔ ደካማ ነኝ፣ እኔ አልችልም ያልክ ጊዜ ሰማይም አዎ ደካማ ነው። ከዚህ በፊት አስተምረዋለሁ። ሰማይ አዎና አሜን ነው የሚያውቀው። ደካማ ነኝ ስትለው አዎ ነው የሚል። ደካማ አይደለሁም ስትለው አዎ ነው፣ አዎ ብቻ ነው የሚያውቀው። አይ አይደለህም አይልህም። ባይዘው ያልከውን ነው የሚቀበለው። ስለዚህ ቀንጆቻችሁን እስቲ አንሱ። say I am strong, I am anointed, I have a calling, I am a winner, I am a victorious, I am anointed, I am loved, I am a winner። አሸናፊ ነኝ፣ ድል ነሺ ነኝ፣ የተሳካልኝ ሰው ነኝ፣ የተጠራው ሰው ነኝ። ቅባቴ ይሰራል፣ ጸሎቴ ይሰራል፣ አገልግሎቴ ይሰራል፣ ሕይወቴ ይሰራል። ማንም ታናሽ አድርጎ ሊቆጥረኝ አይችልም። ማንም የተናኩ አድርጎ ሊቆጥረኝ አይችልም። ማንም ከኋላ ሊያቆመኝ አይችልም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በእልልታ በጭብጨባ ጌታን እናከብራለን።